ኤርሜላና አብርሽ ተገናኝቷል። የሚገርማችሁ በጣም ነው የሚያሳዝነው። አብርሽ ያለበት ከቀን ወደ ቀን ተመሳሳይ ማለት ነው ወዶቼ፣ ተመሳሳይ እንግዲህ ዛሬ በነገራችን ላይ የታዘብኩት ምን እንደው ታውቃላችሁ? ትላንትና ለይቱ አንሰጥም ብሎ ነበረና እንዴት ሄርሜላ ቤት እንዳመጡ አላቅም። አብርሽ እንዴት እንደለቀቀችው አላቅም። ማነች ሩታ ማለት ነው። ለይቱ አሚኜ አልሰጥም ያለች ሴትዮ ማለት ነው። እንዴት ኤርሜላ ጋር ላከች? ጋይስ እስቲ እንደ ሰው አስቡ። ምን የተካሄደ ነው ውዶቼ? ጭራሽ ምን አለ አብርሽ? ከዚህ ደሞ እኮ ልንገራችሁ፣ ልጁ እኮ በራሱ አውራን በጭራሽ ይሄ ልጅ እግዚአብሔርን የምላችሁ ይሄ ልጅ ሊያጠፉት ነው መሰለኝ። እግዚአብሔርን የምሬን ነው። ልጁ በጣም ከማንም በላይ ያገኛል። ቅናት ይሁን አላቅም። ይሄ ኤፍሬም የሚባል በተለይ ዳይፐር በሉት ኤፍሬም ማለት ነው ወዶቼ። ከዚህ በኋላ ዳይፐር ነው እሱ። ገባችሁ አይደለ? ዳይፐር የቀየረ ነው ለሉልዬ ማለት ነው። ገባችሁ? አዎ እንደዛ ለሉልዬ። ሉሉን በጣም ያንከባከበ ነው አሉ ቤት ውስጥ ገዛ ነው ውዶቼ። የእውነት በጣም ማለት ብዙ ነገር ነው አሰብኩትና ሄርሜላ የእውነት አላቅም ምን እንደምለው ጋይስ። ጭራሽ ምንም የሚያስታውሰው አንድ ነገር የለም። እነሱ የሞሉበት ነው የሚያወራ። ጭራሽ እኮ ልጅቷ ስታወራ እሱ ወደ ፍሬም ነው የሚያዩት። ምን ሆና ነው ታመመችው? ልንጠይቅ አይደለ የመጣ ነው። እንደ ማንኛውም ሰው ልንጠይቅሽ ነው የመጣ ነው ያለ ነበረና በዚህን ሀል ነው ልጁ የሞሉት። ምን ልበላችሁ? ህፃን ልጅ እንዴት ነው አታልላችሁ ወኔ ነገር ስትናገሩ ይሄን ነገር ተናገር ሌላ እንዳትናገር እንደምትሉት ነው ሲል የነበረ። ምን ልበላችሁ? አይኔ ኤፍሬም እያየ ማለት ነው። ኤፍሬም ግን ምን አይነት ጨካኝ ረመኔ ነህ ግን! በጣም ሲበዛ ረመኔ ነክ ጨካኝ። ቤተሰብ እንዴት ናችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። ጋይስ ምን የተካሄደ ነው? የእውነት ግራ አልተጋባችሁም? ነገሩ ግራ አላጋባችሁም? የአብርሽ ነገር ሄርሜላ ችግር የለውም ምንም አትሆንም። ጠንካራ ሴት ሆና መቆም አለባት። ዝም ብላ እንደሩታ መታ ማልቀስ የለባትም። ባይዘዊ በተለይ በውስጥ መስመር የሚታወሩ ብዙ ልጆች አላቸው። ባይዘዊ ሄርሜላ በጣም ክብር አላት። ለወዴስ ትመልሳለች እና አብዛኛው ልጆች ቲክቶክ ላይ ስለሚሰማ ታወራት አላችሁ ሄርሜላና በጭራሽ ለአብርሽ ብላ ያለቀሰች ቪዲዮ መስራት የለባትም። በቃ በሩታ ይበቃል፣ ሰልችቶናል። ሩታ አልቅሳ ስንት ነገር እንዳደረገችው ታውቃላችሁና ስለዚህ እሷ ጠንካራ ሆና ማሳየት አለብች። በቃ አለቀ። ሲቀጥል ደግሞ ምንም ህይወት ይቀጥላል። አንቺ በጣም ቆንጂዬ ልጅ በጣም ቆንጂዬ ልጅ ነሽ። በጣም ስነ ስርዓት ያለሽ ልጅ ነሽ። ለቤተሰቡ ክብር ያለሽ ቀላል አይደለም። ለራስሽ ያለሽ ክብር ቀላል አይደለም። ባይዘዌ ከአብርሽ የበለጠ ነው የምታገኝ እንጂ ከአብርሽ ያነሰ አይደለም። ሲቀጥል ደግሞ አብርሽን ለማዳን ጠንካራ መሆን አለብሽ ብዬ ነው የማስበው። የእውነት አንቺ ጠንካራ ሆነሽ የነሱ ሴራ ገብቶሽ አብርሽን ለማዳን ሞክሪ። ከዛ ውጪ ግን ያለፈን ለማውራት ብትሞክሪ አይረዳሽም ልጁ። ይሄ ልጅማ ሲያወራ ጸበል ነበር መርጨት። ጋይስ ጸበል ርጭት ቢያደርጉ አሪፍ ነበረ። እንዲህ በጣም ነው የሚገርሙ ጋይስ። ምን የተካሄደ ነው ውዶቼ? ግራ አልተጋባችሁም? የአብርሽ ነገር አላስጨነቃችሁም ጋይስ? ልጁ ምንም ከራሱ ጋር አይደለም። የእውነት በጣም ነው የሚያሳዝነው። በቃ ቁልጭ እንዴት ነው አንድ ልጅ ምንም አይሰባ ምንም አይነገር። አንዳንድ ልጅ አለው አይደለ በተፈጥሮ እግዚአብሔርን። አብርሽ ዱዳ ነው በቃ። ምን ሆኖ እንዲያደደቡ ተላቅ ምንም የለም እኮ ልጁ ምንም የለም። በቃ ቁልጭ አብርሽ መሆኑ የሚታቁ እንደዚህ ፊዚካሉን አይታችሁ ነው። ጭራሽ እኮ ጎትቶ ነው በቃ እንደ ህፃን ልጅ። ምን ልበላችሁ እንደ ህፃን ልጅ ነው ሲጎትት የነበረ። ማን ነው? ኤፍሬም ተብዬው ማለት ነው። አንተ ጥላት ነህ ወዳጅ ነህ ግን በእናታችሁ ምን ማለት ምንድን ነው የምታሳዩን? ምንድን ነው ምን ለተመልካች የምትለቁት ምንድን ነው? ይሄ ልጅ ማለት የሚያድን ጓደኛ ጠፋ አላቅም ጋይስ። ምን የተካሄደ ነው እኮ ነው ግራ ነው ገባኝ። ለማመንም ተሸገር ጉዶቼ እኔ እኮ ጨነቀኝ። ያንዳንዱ ነገር በጣም ፊልም የመሰለኝ ነው። ሲቀጥል ደግሞ እንዴት ሩታ አምና ለቀቀች? ትላንትና ለቡዜ አንቺን አምኜ ብቻውን አለቅም ያለች ሴትዮ እንዴት ነው
ለዛም የማትወዳት ሄርሜላ ጋር ባላን ይላከችው። ጥያቄ አልፈጠረባችሁ? ክላሽ አላረገባችሁ? ምን የተካሄደ ነው? በቃ ምን ልበላችሁ ግራ እንዴት እኔ እንዲሆን ደግሞ እኮ ሰው ሮጦ እንዲያይ ምን ያረጉት? አብርሽ ወደ ራሱ ተመልሶ ከሄርሜላ ጋር ተገናኙ። ሁሉም ደነገጠ። አያችሁ ቪዲዮ እንዲታይላችሁ። በቃ ለሰው ስሜት አንድም አልተጨነቁም፣ አንድ ቅንጣት ያህል። ለማንኛውም እግዚአብሔር ይሆናችሁ ውዶቼ። እኔ በቃ የአብርሽ ነገር በጣም ነው ግራ ያጋባን። የኤፍሬም ንግግር ደግሞ ሲያስጠላ ቋቅ ነው የምልህ፣ ጅጅ ነው የምለው። ባይዘው በጣም አንተ በአንተ ቤት እኮ ወንድ ነህ። በቃ ወንድምክን አዳንክ። ወንድምክን በቃ ቀድሞ ትዳር ላይ መለስከው። ጀግና ልትባል ይህ ፈሳም ነገር ነው። ፈሳም ሲበዛ ማለት ነው። የእውነት ማለት እኔ ምንድን ነው የሚያስተላልፈው? ወንድም ለወንድም ጥላት መሆኑ ነው ወይስ ያቺ መኪና ነው ወይስ እሱ የሚያገኘው ብር ልትቦጠብጡ ነው? እኔ ሳስበውማ ይሄ ልጅ በቃ ከሰው በታች ሊያረጉ ነው። ሳስበው ከሰው በታች ሊያረጉ ነው እንጂ ሌላ እኔ ማስበው ነገር የለም። በጣም ነው የሚያስጠላ፣ በጣም ነው የሚደብረው። ሄርሜላ የእውነት አንቺ ጠንካራ ሆነሽ ከቻልሽ አብርሽ ጎን ሆነሽ ያንዳንዱን ነገር ማድረግ አለብሽ ብዬ ነው ማስበው። ከዛ ውጭ ግን ማዘን አያስፈልግም። ምንም የማይመስለን ሲጀምር የገባሽበት ጦስሽ ያስጠላል። በቃ ሲጀምር እሱ ራሱ እኔ አንዳንዴ ያናደደኝ ነው። በእርግጥ ተሸግሮ ሊሆን ይችላል። ምን እንደደረሰበት ላናቅ እንችላለን። የአብርሽ አካባቢንም ያናድዳልም ያሳዝናልም። ገባችሁ? ከዚህ በኋላ ለጭራሽ ጋይዝ ከዚህ በኋላ በእርግጥ ውጭ ወስዶ መክሮት ነው የተመለሰው። ልጁ ምንም አቅም ልጁ ሲጀምር መጀመሪያ ሳይወጣ መናገር ይችል ነበር። አብርሽ ሂዞ ወጥቶ ጎትቶ እንደ ሕፃን ልጅ ውጭ ተናግሮ ነው የመለሰው። በጣም ነው የሚገርም።